ቆይ ለምንድን ነው የምትቆጪው? ኤቢ ኳስ መጫወት አሁን ምን ችግር አለ? አይሽ ለዚህ እኮ ነው ማንስማማው። ካንተ ጋር እንድስማማ እታች ወርጄ ኳስ መራገጥ አለብኝ? እሺ እሱን ውስጥ የማልወደው መጽሐፍ ይዤ መዞር አለብኝ? ዛሬ ልክ አይደለሽም ኤቢ። በይ ቻው ቻው በይ። ዳጣ ዳጣ! አቤት እማዬ። አንቺ ደግሞ ከመቼ ወዲህ ነው ዳጣ ነው እንጂ? ሂጂ ዳጣን ጥሪያት። ወረቀቱን አየሽው? ልጅ አታሳብጪ። ሂጂ ዳጣን ጥሪያት። ዳጣ አቤት። ነስኪ ቁጭ። ኧረ ዳጣ የለም፣ እዚህ ጋር ቆማለሁ። ይሻላል? አዎ ችግር የለውም። ምንድን ነው? እኔ የምልሽ ዳጣ እንግሊዘኛ ማንበብ ትችያለሽ እንዴ? እንግሊዘኛ? ኧረ እኔ እንግሊዘኛ ማውቀው ፊልም ላይ ነው። አማርኛ ግን ማንበብ ይችላል። አባትሽ ማን ነው? የአባትሽ ስም ማን ነው? ንገሪኝ እንጂ የአባትሽ ስም ማን ነው? የአባቴ ስም ሲሳይ ነው አላልሽኝ? ኤቢ በስተመጨረሻ የሚገርም ቁም ነገር ሰርታለች። ሰላም እንደምን አላችሁ ውድ የዳጣ ድራማ ተከታታዮች። ዳጣ ድራማ በጣም በሚገርም ሁኔታ እየሄደ ነው ያለው። የሚገራረሙት ነገሮችን እያሳየ ይገኛል። ዳጣ ክፍል 9 ላይ እንግዲህ ሁላችንም በጣም ስንጠብቅ የነበርነው ነገር አሳይቶናል። ከዛም ምንድን ነው የኤቢና የዳጣ ግብግብ መጨረሻ አሳይቶናል። እኔ በበኩሌ ግን በጣም ደስ ብሎኛል። ክፍል 9 ተመችቶኛል። ማለትም ከዚህ በፊትም እንደነገርኳችሁ ዳጣ የዲኤንኤ ምርመራ መደረግ አለበት። ከዛም ዳጣ ቁርጧን አውቃ መኖር ነው ያለባት። ምክንያቱም ዳጣ ለብዙ ዘመናት ለቤተሰብ ፍለጋ ስትንከራተት ነው የኖረችው። እቺ ቤተሰብ ፍለጋ የቤተሰብ ፍቅር ፍለጋ ላይ ብዙ አመት ያሳለፈችው ዳጣ አሁን ቤተሰቧን በትክክል አግኝታ ከቤተሰቧ ጋር በነጻነት መኖር ነው ያለባት። ውድ ቤተሰቦች በዚህ ዙሪያ ላይ ምን ትላላችሁ? የተሰማችሁን ነገር ሀሳባችሁን ኮሜንት ላይ አጋሩልኝ ውድ ቤተሰቦች። ሌላው ደግሞ የዳጣ መጨረሻ ለማየት የጓጓችሁ ሁላችሁም ይህን ቪዲዮ ላይክ እያደረጋችሁ ድል ለዳጣ እያላችሁ ሀሳባችሁን አስቀምጡልኝ። ምንድነው ክፍል 9 ላይ እንግዲህ ኤቢ በስተመጨረሻ ልክ ነገር ነው ያደረገችው። እናቷ ግን እሷን በፍጹም ልታምናት አልቻለችም። ማለት እሷን ልክ እንዳልሆነች ነው። እሷን በጣም ስታስቃይ ነበረችና እኔ ግን ኤቢ ያደረገችው ልክ ነው ነው የምላችሁ። ምክንያቱም እሷም እናቷን ብትሆን የጊዜ ጉዳይ ነው እንጂ እያሰበች ያለችው ነገር ነው። እንግዲህ ኤቢ በፍጥነት ያደረገችው ከዚህ በፊት የምታስታውሱት ከሆነ ዲኤንኤ ምርመራ አድርጋለሁ ብላ ያሰበችው እሷ ራሷ ነበረች። ግን ደሬን በዚህ አልጠራጠርም ብላ በራሷ ጊዜ ነው ተወችው። ከዚህ በመነሳት ነው እንግዲህ ኤቢ የወጠረችውና ኤቢ ደግሞ ይሄን ጉዳይ ኬዙን የወጠረችበት ምክንያት ከሷ ጋር እንግዲህ በናታን ጉዳይ ላይ ከሷ ችግር ስላለባት የሷን መጨረሻ ለማየትና ለምን እዚህ ቤት እንደመጣች አባቷንም ስለጠረጠረች ነው ኤቢ ይሄን ኬዝ ወጥራ ያዘችው ይመስለኛል ውድ ቤተሰቦች። ሌላው
ኤቢ እንግዲህ በስተመጨረሻም ፍቅሯን ለናታን ገልጻል። ናታን ግን ፍቅሯን ልቀበል አልቻለም። ይህም እንግዲህ እሱም ቢሆን አሁን ባለበት ኮንዲሽን እንግዲህ ነግሯታል፣ ያለውን ነገር አስረድቷታል ምናምን። ግን ደስ የሚለው ነገር ቢኖር ምንድን ነው በሂደት ያለው ነገር አስብበታለሁ ብሏል። ይህ እንግዲህ ትንሽ ተስፋ ሰጥቷታል። እኔ ግን ከዚህ ድራማ ናታን ከዳጣ ጋር ቢሆን ደስ ይለኛል። ከዳጣ ጋር መሆን ያለበት ነው የምላችሁ። እስኪ በእኔ ሀሳብ የምትስማሙት ናታን ከዳጣ ጋር ይሁን እያላችሁ ሀሳባችሁን አንድ ላይ ጣመሩ እያላችሁ ኮመንት ላይ የገባችሁ ሀሳባችሁን አስቀምጡልኝ። ሌላው ደረጀ እንግዲህ ገብቶለታል አንድ ነገር እቤት ውስጥ እንደሆነ የሆነ ነገር እንደተከሰተ ገብቶለታል። ፊቱ ላይ እንዳያችሁት ከሆነ እቺም ማርታም እንግዲህ ጠርጥሯለች። በፊት እንግዲህ ለሱ በጣም ብትወደም አሁን ግን ኤቢ ቀን ወደ ቀን እያሳየች ያለችው ባህሪ እየተቀያየረ ስለሆነ በኤቢ ምክንያት ኤቢ እንግዲህ በተደጋጋሚ ማርታን ስታገኝ ስለ ዳጣ ጉዳይ ነው የምታናግራትና በተደጋጋሚ የምታስተውሉት ከሆነ ምንድን ነው ዲኤንኤ ምርመራ ለምን አናረግም አይነት ነገር ነው ብዙን ጊዜ እናቷን ስታገኝ ኤቢ የምታወራው ወሬና ከዚህ የተነሳ እንግዲህ እናቷን በተደጋጋሚ ስለ ዲኤንኤ ስለምነሳ ቤቱ ስለምነሳ እሱ ነገር እሷም እያሰበች ቆይታለች። ግን ኤቢ ደግሞ ቀርማ አድርጋለች። ይሄን እንግዲህ በስተመጨረሻ ላይ እሷ ማመን አቅቷት ዳጣን አስጠርታ የተወሰነ ሙከራ ለማጣራት ሙከራ እያደረገች ነበርስ እንዳያችሁት ከሆነ ግን በሰለጠነ መንገድ ለምን እንደዛ ልታደርግ እንደፈለገች የገባችሁት ካላችሁ ሀሳባችሁን ኮመንት ላይ አስቀምጡልኝ። አሁን እሷ በፕሮፌሽናል ወይ ለማምጣት ነው ፍላጎቷ። ማለት እዛው ላይ የተቀመጡ ደረጀ ጋር ንክኪ እንዳለው ነው የሚያሳየውና ዳጣ የዛ ቤት አባል እንደሆነች ነው የሚያሳዩ። ይሄ ነገር እሷ ባየች ሰዓት ላይ በጣም ደንግጣለች። ግን ለማንም ለማውራት አልፈለገችም። ለምን ይመስላችኋል ውድ ቤተሰቦች? ይሄ እንግዲህ በጣም አሳሳቢ ነው። ይህን እንግዲህ በቀጣዩ ክፍሎች ላይ ምን እንደሚፈጠሩ አብረን የምናይ ይሆናል ውድ ቤተሰቦች። እስከዛው ድረስ ይህን ቻናል ሳብስክራይብ ያላደረጋችሁት ካላችሁ ሁላችሁም ሳብስክራይብ እያደረጋችሁ ቤተሰብ ከሆናችሁ ደግሞ ይህን ቪዲዮ ላይክ በማድረግ እንዲሁም ለብዙ ሰው እንዲደርስ ሼር በማድረግ ተባበሩልኝ። ቀጣዩ ክፍል እንግዲህ በጣም መሳጭ ነው። ይህ መሳጩ የሆነ ቀጣዩ ክፍል አሁን ዝግጅት ላይ ስለሆነ ተዘጋጅቶ እንዳለቀ ቶሎ እንዲደርስላችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ካላችሁ ሳብስክራይብ አድርጉ። ምክንያቱም ድራማው እንደተለቀቀ ወደ እናንተ ቶሎ እንዲደርስላችሁ ማለት ነው። በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት በዓለም ሁሉ ሰላማችሁ ይብዛልኝ። ቻው።